የካቲት ወር በኢትዮጵያውያን ዘንድ በብዙ መልኩ የሚታሰብ ወር ነው። ከአድዋ ድልና ከሰማዕታት መታሰቢያ በዓላት ጋር ተያይዞ አዎንታዊም አሉታዊም ስሜቶች እየተፈራረቁባቸው የሚያሳልፉ ብዙዎች ናቸው። አድዋ የካቲት 23 ቀን 1888 ዓ.ም በአድዋ ተራራ ላይ ጥቁር ሕዝቦች ለመጀመሪያ ጊዜ የማይቻል የሚመስለውን የቻሉበት፣ አይሆንም የተባለው የሆነበት፣ ነጮች በጥቁሮች የተሸነፉበት ታላቅ ሁነት የተፈጸመበት የድል በዓል መታሰቢያ ሲሆን የካቲት 12 ቀን ደግሞ በኢትዮጵያውያን ዘንድ የማይረሳ ሌላኛው ዕለት ነው። እርሱም ጣሊያን ከ30 ሺህ የሚበልጡ የአዲስ አበባ ነዋሪዎችን በግፍ የጨፈጨፈበት መታሰቢያ በመሆኑ ነው። በዚህ ዝግጅት ላይ ልናየው የወደድነው ግን የአድዋን የድል ታሪክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያገናኛቸዋል፣ የቅዱስ ጊዮርጊስስ አስተዋጽኦ ምን ነበር የሚለውን ነው። የአድዋ ድል ልዩ ያደረገው አንድ ሕዝብ በጦር ሜዳ ተዋግቶ ያሸነፈበት ታሪክ ስለሆነ ብቻ ሳይሆን በዘመኑ ዓለምን የተቆጣጠረውን ጥቁር ሕዝብ ተፈጥሮም ኑሮም ነጭን ለማሸነፍ አያስችለውም የሚልና እንኳን ገዢዎችን ተገዢዎችም ጭምር አሳምነው የነበረ አስተሳሰብን የሻረ በመሆኑ ነው። ሁለት ለንጽጽር የማይገቡና ያልተመጣጠነ አሰላለፍ የነበራቸው ሕዝቦችና መንግስታት ተዋግተው እንደ ጎልያድ በሰይፍ የመጣው ሳይሆን እንደ ዳዊት በእምነት ጠጠር የወነጨፈው ያሸነፈበት የማይታመን እውነታ በመሆኑም ነው። በአድዋ እንዴት ልናሸንፍ ቻልን? የቤተ ክርስቲያናችን አስተዋጽኦ የሚገለጠው እንዴት አሸነፍን የሚለውን ጥያቄ ለመመለስ ስንመረምር ነው። ይህ ዓለምን በብርቱ ጠፍንጎ የያዘና አንዱን ባሪያ ሌላውን ጌታ የሚያደርግ ሰውን ያህል ፍጡር እንደ ከብት ነድቶ እንደ ዕቃ ጎልቶ ለገበያ አቅርቦ የሚሸጥ እኩይ አስተሳሰብ ከመሰረቱ የናደ ነፃነት ማለት ምን ማለት እንደሆነ ለሌሎች ያሳየ የአስተሳሰቡ ሰለባ የነበሩ ነጮችንም ያስደነገጠ ድል ኢትዮጵያውያን እንዴት ሊቀዳጁ ቻሉ? አቅሙና ብርታቱስ ከየት ተገኘ? ምዕራባውያን ያላቸው የሰለጠነ ወታደር የጦር መሳሪያ ልዩነትና ዓለምን የተቆጣጠረው የነጮች የበላይነት አስተሳሰብ እያለ የመቅጠምስ ሞራሉና እምነቱ ከወዴት መጣ? ኢትዮጵያውያንን ከዚህ የአስተሳሰብና የሞራል ከፍታ ያደረሳቸው ገፊ ምክንያትስ ምንድን ነው የሚሉ ጥያቄዎችን ስንጠይቅ መልሱ ቤተክርስቲያናችን ዘንድ ያደርሰናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም ብላ ያስተማረችው ትምህርት በነገስታቱና በሕዝቡ ላይ ያሳደረችው ሞግቶ ጽኖ የእኔም ጦርነት ነው በህልውናዬ ላይ የመጣ ነው ብላ በማሰብ ደወል ደውላ አዋጅ ነግራ ታቦት ይዛ ቀጥተኛ ተሳታፊ በመሆኗ ለኢትዮጵያውያን የአስተሳሰብ ከፍታ የነበራት አስተዋጽኦ ከፍተኛ ነው። ኢትዮጵያውያን በእግዚአብሔር የሚያምኑ የካህናትን ትእዛዝ የሚቀበሉ እግዚአብሔር መፍራትንና ንጉሥን ማክበር የሚያውቁ መመካት ቢገባቸው ምሕረትን፣ ፍርድን፣ ጽድቅንም በምድር ላይ በሚያደርገው በእግዚአብሔርና በሰራዊት ብዛት በመሳሪያ ጥራት እንዳልሆነ ሲሰብኩ የኖሩ ይህን እውነትም በልባቸው የጻፉ ስለነበሩ ነው። የአድዋ አርበኞች እኛኮ ዘመናዊ ትጥቅ የለንም፣ እኛኮ ጥቁሮች ነን፣ ነጭን ማሸነፍ አንችልም፣ እኛኮ እንበርበት አውሮፕላን እንሽከረከርበት አውቶሞቢል የለንም፣ እንዴት እናሸንፋለን? እንዴትስ ይቻላል? የሚል ጥያቄ በፍጹም አልጠየቁም። ምክንያቱም ይድህን ንጉሥ በብዛት ሰራዊቱ ወያርብህኒ በብዛ ኃይሉ፣ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም የሚል ትምህርትን ያስተማረችው የእምነት ስንቅንም ያስቋጠረችው ቤተክርስቲያናችን ናትና ብዙዎች የሚዘነጉት ጉዳይ ጦርነትን የሚያሸንፈው የሰራዊት ብዛት የመሳሪያ ጥራት ብቻ ስለሚመስላቸው ነው። ይህ የአስተሳሰብ ችግር በሰው ልጅ ታሪክ ውስጥ ረጅም ዘመናትን የተሻገረ አሁንም ድረስ ያልተቀረፈ አስተሳሰብ ነው። ብዙ ሰው መግደል ማለት ጦርነት ማሸነፍ ማለት ነው። ብዙ ሰራዊት ያላቸው ብዙ የጦር መሳሪያ የታጠቁ ሁሉ ብዙ ሰው ይገድሉ ይሆናል እንጂ ጦርነትን ያሸንፋሉ ማለት አይደለም። ምክንያቱም እውነተኛ አሸናፊነት፣ እውነተኛ ድል የሚገኘው እግዚአብሔርን ከሚያምን ንጉሥ፣ እግዚአብሔርን ከሚያምኑ ሰራዊት ወይም እውነተኛ ተዋጊዎች ነውና። ድል የሚነሱት ድል መንሳት እውቀትም ካንተ ይገኛል፣ ጌትነትም ያንተ ገንዘብ ነው፣ እኔም ያንተ ባሪያ ነኝ የሚሉ ነገሥታትና ሰራዊት ናቸው። ጣሊያን መካናይዝድ ጦር አሰልፎ የሰለጠነ ሰራዊት አሰማርቶ ዘመኑ ያፈራቸውን ትጥቅ ታጥቆ በባዶ እግራቸው በሚሄዱት ሰይፍና ጎራዴ በታጠቁት ሊሸነፍ የቻለው ኢትዮጵያውያኑ ድል መንሳት በእግዚአብሔር ኃይል ነው ብለው በመቅጠማቸው ነው። ቁም ነገሩ ስለ ጣሊያን ሽንፈት ሳይሆን ስለ ኢትዮጵያውያን አሸናፊነት
የስነ ልቦና የበላይነት ምክንያቱን ማንሳት ስለሆነ ቤተክርስቲያን በእምነት በስነ ልቦና በአብሮነት የገነባቸው ስብዕና አድዋ ላይ አሸናፊ ይሆናል። ባለ ራዕይ የነበሩ ሊቃውንቶቿ በጸሎት ተግተው ራዕይ አይተው በቅኔያቸውና በስብከታቸው የጦርነቱን አይቀሬነት እየገለጹ ዝግጅት እንዲደረግ እያሳሰቡና የስነ ልቦና ግንባታ ሲያደርጉ ቆይተዋል። ኢትዮጵያውያን አድዋ ላይ ታሪክ ከመስራታቸው ቤተክርስቲያን አማኞቿ ላይ በሰራችው ሥራ በገነባችው የስነ ልቦና የበላይነትና የአሸናፊነት መንፈስ ነው። የሮም ካቶሊክ መሳሪያ ባርካ ለወረራ ልካለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሰራዊቱን በጸሎት ባርካ ራስን፣ ሀገርን፣ ሃይማኖትን ለመከላከል ልካለች። ካቶሊክ በመሳሪያ ተማምናለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በጸሎት ተማምናለች። እነርሱ በታንክ ሊያሸንፉ መጡ፣ እኛ በታቦት ልናሸንፍ ታቦት ተሸክመን ወጣን። እኛም አሸነፍን፣ እነርሱም ተሸነፉ። ቤተክርስቲያን በእግዚአብሔር መታመንን አስተማረች። ካቶሊክ በሰራዊትና በመሳሪያ መታመንን አስተማረች። እናም የምዕራባውያኑ እስከ መሸታቸው ተሸነፉ። አሸናፊነት ከእግዚአብሔር ነውና። ሌላው የአድዋ ድል ምክንያት ደግሞ ካህናቱ ዘምተዋል፣ ሊቃውንቱ ዘምተዋል፣ ታቦቱ ዘምተዋል። በየድንኳኑ ሰዓታት እየቆሙ ቅዳሴ እየቀደሱ የሚያቆርቡ ነበሩ። የሞቱ እየተፈቱ በጸሎትና በምህላ በሞራልና በስንቅ ንጉሱንና ሰራዊቱን እየተራዱ ብዙ ሥራ የሰሩ የቤተ ክርስቲያን አባቶች ናቸው። የጦርነቱን ፍትሐዊነት ለሃይማኖት፣ ለርስት፣ ለሚስት፣ ለልጅ ተብሎ የሚከፈል መስዋዕትነት መሆኑንና አሸናፊነት ደግሞ ከእግዚአብሔር መሆኑን ቤተ ክርስቲያን አስተምራለች፣ አበረታታለች። ብዙዎችም ሊቃውንትና ካህናት ከአርበኞች ጋር በግንባር ተሰውተዋል። አጥንታቸውን ከስክሰዋል፣ ደማቸውን አፍሰዋል። ይህም ለተዋጊዎች ኃይልና ብርታት ሰጥቷቸዋል። በመጽሐፍ ቅዱስ እንዲህ የሚል ታሪክ አለ። ሳሙኤልም የሚቃጠለውን መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎደጎደ፣ አስደነገጣቸውም፣ በእስራኤል ፊት ተመቱ ይላል። የሚገርም ነው። አድዋ ላይ የሆነውም ይህ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትም በጦር ግንባር በድንኳን በቅዱስ ጊዮርጊስ ታቦት የሚቃጠለውን መስዋዕት ሲያሳርጉ፣ ንጉሱም ቅዳሴ ሲያስቀድሱ የልዳው ኮከብ የፋርሱ ፀሐይ ቅዱስ ጊዮርጊስ በጣሊያኖቹ ላይ አንጎደጎደባቸው፣ አስደነገጣቸው። እነሆ ዛሬ እኛ የድል አድራጊዎች ልጆች ተባለ። ነጭም በጥቁር ተሸነፈ። የነጻነትን ጣዕም ጥቁሮች ቀመሱ። የነጭ ፍልስፍና ተሻረ። ሰውን ያህል ፍጡር ባሪያ የሚያደርገው አንዱን ገዥ ሌላውን ተገዥ የሚያስብለው የቅኝ ገዢዎች አስተሳሰብም ታሪኩ በጥቁር መዝገብ ላይ ተጻፈ። ይህም ከሆነ እነሆ ዓመታት ተቆጠሩ። አባቶቻችን ድል አድርገው ታሪክ ሰሩ። እኛ ደግሞ ድል ማድረግ ታሪክ መስራት ቀርቶ ታሪክን መሸከም ከብዶን ለመውደቅ እንፍገመገማለን። አድዋን ያለ ቅድስት ቤተክርስቲያን መዘከር የሚፈልግ ትውልድ መጣ። አድዋ ነጻነት ነው። አድዋ የሰው ልጆች የከፍታ የእኩልነት ምልክት ነው። አድዋ የአሸናፊዎች አርማ ነው። አድዋ አንድነት የታየበት፣ የመለያየት ግንብ የፈረሰበት፣ ንጉሥ ከሰራዊቱ ካህናት ከታቦቱ ሳይለዩ በጋራ ለነጻነት የተሰለፉበት የብርቶች ሰልፍ ነው። ነገር ግን አሁን የአድዋ ባለቤቶች ተገፍተዋል። ለፍላጎታቸው ባሪያ የሆኑ በተሸናፊው ጣሊያን ሐሳብ የተማረኩ ኢትዮጵያዊ ሳሉ በግብራቸው ጣሊያናዊ የሆኑ አሸናፊዎችን ሲሳደቡ የማይደነግጡ አንደበታቸው ያልተገራ ውሃ የሌለባቸው ጉድጓዶች፣ ዝናብ አልባ ደመናዎች ዛሬ አገሩን ሞልተውታል። ታሪክ መስራት አቀበት የሆነባቸው ታሪክንና ባለታሪኮችን የሚያዋርዱ የድሉ መሐንዲስ የጦሩ ፊት አውራሪም የሚያናንቁ ድንቁርናቸው በሱፍና በከረባት የተሸፈነ ብዙ ዛሬ የአድዋ ባለውለታዎችን ያራክሳሉ። ቤተ ክርስቲያንንም ከአድዋ ነጥለውና ውለታዋን አቃለው ይናገራል። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚሉት ብሂል ዛሬ በቤተ ክርስቲያን ላይ ተፈጽሟል። ቤተ ክርስቲያንን ከአድዋ ለመነጠል ጥረት ተደርጓል። በጥቅሉ አድዋን ያለ ቅድስት ቤተ ክርስቲያን ማክበር ማለት ይህ ነው። ቤተ ክርስቲያን አርበኞቿን አስተባብራ ባዕዳንን አሸንፋ ጠማማ ልጆቿን ማሸነፍ ተስኗታል። የሀገር አንድነትን የጠበቀች በአንድነት መቆም ርቋት ቁሳዊ ፍላጎቱን ያሸነፈ ለእግሩ ጫማ ለሰውነቱ ሸማ የማይጨነቅ ለሀገርና ለሃይማኖት ቅድሚያ የሚሰጥ ማህበረሰብ የፈጠረች ቤተክርስቲያን ዛሬ የቁስ ፍላጎታቸው ጦር ሆኖ የሚወጋቸው አገልጋዮች ሞልተውባታል። ይህም ለታሪካዊ ጠላቶቿ በቀል በር የከፈተባት ትልቁ ክፍተት ነው።
አድዋ አንድነት ነው። አድዋ እኩልነት ነው። አድዋ ነጻነት ነው። አድዋ የድሉ ባለቤቶችን መዘከር ነው። እነዚህን ዘንግቶ የድሉ ፊት አውራሪዎችን በማንኳሰስ የቤተ ክርስቲያንንም ሚና በመዘንጋት የሚከበር የአድዋ በዓል ትርጉም አልባና ታሪክን የማጥፋት ሴራ ነው። አድዋን ከባለ አድዋዎቹ እንድናከብር የቅዱስ ጊዮርጊስ አምላክ ቅዱስ እግዚአብሔር ይርዳን። አሜን። ይቆየን።